ባዩሽ የወይዘሮ ሜላት ጓደኛዋን ጉድ አደረገቻት። እንግዲህ ልጅሽ ተገኘችልሽ በሚል በቴሌቪዥን ጣቢያ ወጥታ እንድትናገር የእሷ ልጅ ያልሆነችውን ልጅሽ ናት ብላ እንድትታይ አድርጋታለች። ይሄ ሁሉ ነገር የባዩሽ ሴራ ነው እንጂ እውነተኛ ልጇ ያው ሀና እንደሆነች ግልጽ ነው። ነገር ግን ባዩሽ ያው በወይዘሮ ሜላት ስለምትቀና በንብረቷ፣ በህይወቷ፣ በቤቷ፣ በልጆቿ ስለምትቀናና ስለምትናደድ ያላት አማራጭ ወይዘሮ ሜላትን ያልሆነ ነገር ውስጥ እንድትገባና እማይሆን ተስፋ ሰጥታ ቤቷን ለማበላሸት ልክ እንደሷ ምንም ነገር የሌላት እንድትሆን በቅናት ተነሳስታ ወደ መጥፎ ሁኔታ ውስጥ እንድትገባ እያደረገቻት እንግዲህ የወይዘሮ ሜላትን የልጇን ታሪክ የሀሴትን ታሪክ የጠፋችውን ልጅ ታሪክ አንድ ባንድ ለልጅቷ በመናገር ልጅቷ እናቴ የት ነሽ አለሽው ከጠፋው 16 ዓመቴ ነው ብላ የሀሴትን ፎቶ በመያዝ እንዲሁም ደግሞ ወይዘሮ ሜላት ሀና ላይ ያልሰረችላትን የአንገቷን መስቀል ምልክት ይዛ እንግዲህ ልጅ ነኝ ልጅሽ እየፈለኩሽ ነው ብላ ጣቢያ ላይ ወጥታ እንድትናገር አድርጋታለች። ነገር ግን እውነታው የወይዘሮ ሜላት ልጅ እሷ እንዳልሆነች ሁላችን የምናውቀው ነገር ነው። የወይዘሮ ሜላት ልጅ ሀና እቤቷ የቤት ሰራተኛ ሆና የምታገለግለው ሀና ናት ልጇ። ነገር ግን ባዩሽ እየሰራች ያለችው ነገር በጣም ከባድና አደገኛ ነው። አሁን ለሁሉም በጣም ከባድ ጊዜ ነው የሚሆነው። ወይዘሮ ሜላት እንግዲህ ልጄን አገኘው ብላ ስለ ልጅቷ ታሪክ ስትሰማ እራሷን ስታ ፌንት አድርጋ ነበረ። ምክንያቱም ከ16 ዓመት በኋላ ልጄ እናቴ እፈልግሻለሁ ብላ ልጅ እናቷን ፍለጋ ጣቢያ ላይ ወጣ ስታያት እራሷን መቆጣጠር አቅቷት ወድቃም ነበረ። ግን እንደምንም ብለው ሚናሴና ሰላም አረጋግተዋት እንዲሁም ደግሞ ባዩሽ ላይ ደውለው እንድታረጋጋት ቢሞክርም እሷ ግን እየቀለደችባት ነበረ። ምን ታካብጃለሽ? ነገ ሄድ እናገኛታለን። ዛሬም በቃ ዘና ብለሽ እደሪ፣ ይሄ ደስታ ቀን ነው እያለች ምንም ሳይመስላት እየሳቀች እየተጫወተች ፈታ እያለች ትገኛለች። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንኳን ሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ እያልኩ ዛሬ እንግዲህ ኖላዊ ክፍል 34ን ይዤ መጥቻለሁኝ። በዚህ ክፍል ላይ የማይሆን ነገር ተደርጓል። ዛሬ መሆን የሌለበት ነገር ነው የተደረገው። ይሄ ደግሞ በባዩሽ ምክንያት ባዩሽ እንግዲህ ገና መጀመሪያ ላይ እንደመጣች በወይዘሮ ሜላት በጣም እንደምትቀናና ወይዘሮ ሜላትን ይሄ ሁሉ ነገር ይሄ ሁሉ ሀብት ያፈራችው በጠንቋይ ነው በመተት ነው ብላ ስለምታስብ ልጇን መስዋዕት አድርጋ ነው እያለች እያስወራችባትም እንዲሁም ደግሞ እሷም ስታርጎመጉም አይተናታል። ምንም እንኳ ጓደኛዋ ብትሆንም ግን በጓደኛዋ ስኬት ምንም አይነት ደስታ የላትም ነበር። እንዲሁም ምቀኝነትና ክፋት ነበር ስታሳይ የነበረችው። ሀና እንግዲህ ያው አሁንም እየድል ሊያመልጣት ነው ማለት ነው። ሀና ለብዙ ጊዜ ከወይዘሮ ሜላት ቤት እየሰራች ያ ማለት ከእናቷ ቤት እዛው ፊት ለፊት አይን ላይን እየታዩ እስካሁን ድረስ ግን እናትና ልጅ እንደሆኑ እንኳን አይታወቁም። ሀናም አባቴን እያለች በአባቷም ህመም ምክንያት እየተሰቃየች ትገኛለች። ወይዘሮ ሜላትም ደግሞ እዛው ፊት ለፊቷ ልጇ ተቀምጣ ሀሴትዬ እያለች ስታለቅስ ኖራለች ማለት ነው። እንግዲህ ወይዘሮ ሜላት አሁንም ድረስ ተስፋ አልቆረጠችም ነበር በልጇ አንድ ቀን አገኛታለሁ ብላ ስለምታስብ እንደ አጋጣሚ ዛሬ ዱብ እዳ ነው የወረደባት። ቁጭ ብላ ቴሌቪዥን እያየች እያለ ነበረ ድንገት ቤተሰቦች ጠፍተውብኛል፣ በ6 በ7 ዓመቴ እናቴ ጠፍታብኝ አሳዳጊ ጎንደር አሳድጋኝ እያለች የሆነች ልጅ እንግዲህ በአንድ ቴሌቪዥን ጣቢያ ላይ መታ ተናግራለች። እሱም ደግሞ የተሳሳተ መረጃና ወይዘሮ ሜላትን ወደ አልሆነ ነገር እንድትገባ እያደረገችው ይሄ የባዩሽ ሴራ ነው ተብሎ ይገመታል። እንግዲህ መጨረሻው ምን እንደሆነ ማየት ነው። እዚህ ጋር ሀና እናትና ልጅ አልታወቁም። እናት ያው የእናት ፍቅር ሳታይ ነው ያደገችው። ምክንያቱም የእናትን ፍቅር ሳይሆን የአባቷን ፍቅር ነው የምታውቀው። አባቷ ደግሞ አሁን እየታመመባት ስለሆነ በሱ ምክንያት በጣም እየተሰቃየች ትገኛለች ማለት ነው። ጆሮና ጓደኛው እንግዲህ ጓደኛው አልሰርቅም ብሎ ቃል ከገባለት በኋላ ዛሬ ላይ ሲሰርቅ ራበይ በሚል ምክንያት ሰው ኪስ ገብቶ ስልክ ሲያነሳ አይቶ በዛ ምክንያት ተጣልተው ነበረ። ሁለተኛ አይንህን ማየት አልፈልግም ብሎ የሰረቀውንም ስልክ እንዲመልስ አድርጎት ነበር። እንግዲህ ጆሮ ከብዙ ነገሮች ተምሯል በሀና አባት ምክንያት።
ብዙ ነገሮችን ብዙ ስሶችን ትቶ እንዲሁም ደግሞ የእጅ አመሉን ስርቆቱንም ትቶ ጓደኞችንም እያስተማረ ይገኛል ማለት ነው። ያን የሚወደውን የሚጓጓለትን የሌብነት ስራውን አሁን ላይ ተጸይፎት ጓደኛውም እንዳይሰርቅ ቃል አስገብቶት ስለነበረ ጓደኛው ሰው ኪስ ገብቶ ሲሰርቅ አይቶ ቀጥታ አንገቱን ይዞ ነበረ የሰረቀውን ስልክ እንዲመልስና ሁለተኛ እንደዚህ የሚያደርግ ከሆነ ከሱ ጋር መቼም እንደማይገናኙ የመጨረሻ ማስጠንቀቂያ ሰጥቶት ያለፈው ማለት ነው። ጆሮ እንግዲህ ያው ጓደኛው ጋር ስለተጣላ ጓደኛው አስታርቂ በሚል ሰበብ ከሀና ጋር ተገናኝቶ ነበር ከጆሮ ጋር እንድታስታርቀው ማለት ነው። እሱም ደግሞ እንግዲህ ሀና እዛ እነ ወይዘሮ ሜላት ቤት እየደበራት ስለሆነ ምክንያቱም በአባቷ ምክንያት እየተከዘኝ ስለሆነ ወይዘሮ ሜላት ምን ሆነሽ ነው ስትላት፣ አረ ምንም አልሆንኩም እትዬ ምን ሆንኩኝ ደህና ነኝ እኮ ስትላት፣ ወይዘሮ ሜላትም ደግሞ አይ እንደ ድሮ አይደለሽም ዛሬ የሆነ ነገር ሆነሻል። ምንድነው የሚያስጨንቅሽ? እስኪ ንገሪኝ። አንቺ እኮ ሰራተኛ ብቻ ሳትሆኚ ልክ እንደ ቤተሰባችን ነሽ። ስለዚህ የሆንሽውን ነገር ንገሪኝ አለቻት። እሱ እኮ የሚቀየር ነገር ስለሌለ ነው እንጂ እሱማ አባቴን እኮ አሞቤ ነው። አባዬ እንደዚህ በህይወቱ ላይ ተስፋ ቆርጦ አይቼው አላቅም። አሁን ግን በጣም ተስፋ ቆርጧል። እንደዚህ ሲሆን ደግሞ እያስፈራኝ ነው፣ በጣም እያመመው ነው። ግን ምንም ማድረግ ስላልቻልኩኝ ነው እንጂ ብላ ለወይዘሮ ሜላት ትነግራታለች። ወይዘሮ ሜላት ደግሞ ካለችበት ጭንቀት ለማስወጣት አይዞሽ እና እንደ ስትሆኝ ለምንድን ነው የማትናገሪው? አባትሽ አሁንም አልተሻላቸውም እንዴ? መናገር ነበረብሽ እኮ አንቺ ሰራተኛ ብቻ ሳትሆኝ የቤተሰባችን አንድ አካል ነሽ። አሁን በቃ ስራውን ተይውና ወደ ቤትሽ ሂጂ ትላታለች፣ ጭንቀቷን ለማቃለል ያክል። ሀናም ደግሞ አረ ችግር የለውም እኔ ስራው ልጨርስና ሄዳለሁ ብትላትም ወይዘሮ ሜላት ግን ስራው እንደሚደርስ ነገረቻት። ከዛም በኋላ ሀና እሺ እንግዳውስ እንደዛ ካሉኝ በመጀመሪያ ቤተክርስቲያን ልድረስ፣ ይቅርታና ካልደበረውት ነጠላ ልውሰድ አለቻት። ከዛም በኋላ ወይዘሮ ሜላት አረ ምንም ችግር የለውም ግቢና እንደውም በባለፈው የለበሽው ነጠላ ከልብስ ሳጥን ውስጥ ስለሆነ አውጭና ለብሰሽ ሂጂ ትላታለች። ከዛም በኋላ እሷም ነጠላዋን አጠፍታ ወደ ቤተክርስቲያን ስትሄድ ነበር የጆሮን ጓደኛ ያገኘችው ማለት ነው። አቁሞ ሲያናግራት ከጆሮ ጋር እንድታስታርቀው ነገራት ማለት ነው። እሷም ደግሞ በምንድን ነው የተጣላችሁት? ምን አጋጥሟችሁ ነው እያለ ብትጠይቀውም ያው የተጣሉበትን ምክንያት ነገራት። እሷም ደግሞ በጆሮ መቀየር ተገርማለች ማለት ነው። ጆሮ በዚህ ልክ ይቀየራል ብላ ስላላሰበች በመቀየሩ ተገርማ ነበረ። እንግዲህ ሀና ቤተክርስቲያን ሄዳ ነበር እና እዛ ጆሮ ደግሞ እዛ ቤተክርስቲያን ጋር ሲመጣ ሀናና ጓደኛው ቆመው ሲያወሩ እያንዳንዱን ነገር ሲያይ ነበረ። እንዲሁም ደግሞ ጓደኛው ሀናን አስታርቂ ብሎ ፈቃደኛ ከሆነችለትም በኋላ እጇን ይዞ ሲያመሰግናትና እጇን ሲስማት በጣም ተናደደበት። ጭራሽን እያፈቀርኳት አንድ ቀን እጇን ነክቻት ማላቀውን አንተ ሳምካት እያለ ሲናደድበት ነበረ። የጆሮወት እንግዲህ የሀናን አባት እየተንከባከበች ትገኛለች። እቤት ድረስ መታ ፋዘርን ሜሪንዳ ይዛላቸው መታ ከጎናቸው ሆና ስታጽናናቸው አይዘውት እያለች ስትደግፋቸውና ጁስም ስታጠጣቸው ነበረ። እንዲሁም ደግሞ ለቀልድ ያክል ብላ የሆነ ልጅ አፍቅር ያለው እያለች ለቀልድ ያክል ፈታ ለማለት ያክል ስትነግራቸው አንቺ ምን ሆነሽ ነው? ጭራሽ ደግሞ በዚህ ዕድሜሽ ስለ ፍቅር ታወሪያለሽ እንዴ? ሀንዬ እንኳን በዚህ ዕድሜዋ ስለ ፍቅር አታውቂም። አንቺ ምን አውቆሽ ነው ስለ ፍቅር የምታወሪው? እያለውም ይጮሁባታል። እሷም ደግሞ ለጨዋታ እንደሆነ ነግራቸው እና አሁን መሄድ እንዳለባት ነገረቻቸውና ወጣች። አሁን ላይ ፍቅርም ለሀና አባት ትልቅ ቦታ አላት። እንደውም ከአባቷ በላይ ትልቅ ፍቅር እየሰጧት ስለሆነ በጣም ነው የምታስብላቸውና የምትወዳቸው። ጆሮም እንደዛው። ጆሮም ደግሞ በሀና አባት መታመን በጣም አዝኖና ልቦ ተሰብሯል። እኔ እኮ ማረባ ሰው ነኝ፣ እርስዎ እንደዚህ ሲሆኑ ምንም ላደርግለት አልቻልኩም። እልቁንስ ምንም ነገር አይደብቁ፣ እያንዳንዱን ነገር ለሀና ንገሯት። ለእኔ እንደሆነ ሰው ማጣት አዲስ አይደለም፣ ብርቅ አይደለም። ነገር ግን ለሀና ሁሉንም ነገር ቢነግሯት ምንም ነገር ለመቀበል ዝግጁ ትሆናለች ብለው ነገሯቸው። የሀና አባትም እንግዲህ ሀንዬ ስትጎዳ ማየት አልፈልግም በእኔ ምክንያት፣ እኔ ያሞኛል። ነገር ግን ሀና ልጄ በእኔ ምክንያት ስትሰቃይ ማየት አልፈልግም። በቃ የዛው የቁርጥ ቀን ታውቃለች ብዬ ነው እንጂ አሁን በነግራት በጣም ትጎዳብኛለች፣ ትጨናነቅብኛለች። ስለዚህ ምንም መናገር አልፈልግም ብለው ያሳምኑታል።
ፋዘር እንግዲህ እያመማቸው ነው። ሀናም ደግሞ የቻለችውን ያክል እያደረገች ነው። አሁን ግን እስከ ጭራሹም ደግሞ ከእናቷ ጋር እንዳትገናኝ ሌላ መዘዝ ባዩሽ ይዛባት መታለች ማለት ነው። ባዩሽ እንግዲህ ጓደኛ መስላ ብዙ ነገሮችን እያበላሸች ትገኛለች ማለት ነው። ለምን ያች ልጅ የወይዘሮ ሚላት ልጅ ሳትሆን ልጅሽ ናት ብላ ወደዛ ቤት እንድትመጣና እንድትገባ ልታደርጋት ነው። ከዛስ በኋላ ምን ይፈጠራል? ምን ይፈጠር ይሆን? ልጅቷ እቤት መታ እውነት ሰላማዊ ሰው ትሆናለች ወይስ ደግሞ እውነቱ ተደብቆ ተደበስብሶ ሊያልፍ ነው ወይስ ደግሞ እውነቱ ሊወጣ ነው የሚለው ነገር አሳሳቢ ጉዳይ ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ለዛሬ ያስኩላችሁ ኖላዊ ክፍል 34 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ። መልካም ጊዜ ተመኘውላችሁ።